መጽሐፍ ቅዱሳችን የሚለን በዚህ በአንደኛ ዮሐንስ መልእክት መጽሐፍ ምዕራፍ 2 ቁጥር 6 ላይ በእርሱ እኖራለሁ የሚል ይልና በሌላ አማርኛ መኖር ማለት በክርስቶስ ኢየሱስ ያመነ እግዚአብሔር አምላክን አምላኩ ያደረገ ጌታ ኢየሱስ ክርስቶስን እከተላለሁ የሚል ሰው በምንድነው የሚታወቀው? በምን እንደሚታወቅ ነው የሚናገረው። በእርሱ እኖራለሁ የሚል በዚህ እናውቀዋለን። ክርስቲያን ነኝ የሚል ክርስቶስን እከተላለሁ የሚል አስራት በመስጠቱ መባ በመስጠቱ ቤተክርስቲያን ውስጥ ገብቶ ዝማሬ በመዘመሩ በዚህ እናውቃለን አይልም። መጽሐፍ ቅዱስ ይዞ በታላቅ ትህትና ወደ ቤተክርስቲያን ሁሉንም ሰዎች እያጎነበሰ ሰላም እያላቸው ስለሄደ በእርሱ እንደሚኖር በዚህ እናውቃለን አይልም መጽሐፍ። ወይም ደግሞ ልዩ ሃይማኖታዊ ምልክት ላይ ስላሰረ እሱ በሱ እንዳለ በዚህ እናውቃለን አይልም። መጽሐፍ ቅዱስ የሚለው በእርሱ እኖራለሁ የሚል በሱ እንዳለ በዚህ ይታወቃል። እኖራለሁ የሚል ላይፍ ስታይሉ በሱ እኖራለሁ የሚል በሱ እንዳለ በዚህ ይታወቃል። እርሱ እንደተመላለሰ ደግሞ እንዲሁ ሊመላለስ ይገባዋል። ጌታ ኢየሱስ ክርስቶስ በምድር ላይ ኖሮ ያሳየውን ህይወት ይደግመዋል። ምልልሱ የህይወት አይነቱ አስተሳሰቡ ሁሉ ነገሩ ክርስቶስን ይመስላል። ቁርጥ በእርሱ እኖራለሁ የሚል የሚታወቀው በጣም ሃይማኖታዊ ምልክት በማድረጉ ወይም ሃይማኖታዊ ስነ ስርዓት በመፈጸሙ ሳይሆን በህይወት አይነቱ ነው። በጣም ብዙዎቻችሁ በዚህም እዚህ ውስጥ በጠይቃችሁ በጌታም ሁኑ በጌታም አትሁኑ ግን ሁላችሁም እግዚአብሔርን እንደምታመልኩ እግዚአብሔርን እንደምትፈሩ እግዚአብሔርን እንደምትከተሉ ተስፋ አደርጋለሁ። በእርሱ እንዳለ አንድ ሰው በምን ይታወቃል ተብሎ ሲጠየቅ ዮሐንስ ሲናገር እሱ እንደተመላለሰ እንዲሁ ሊመላለስ ይገባዋል አለ። እንደዚህ ብላችሁ ጻፉ። እውነተኛ መኖር እንደ ኢየሱስ መኖር ነው። እውነተኛ መኖር እንደ ኢየሱስ መኖር ነው። እንደማንም መኖር እውነተኛ መኖር አይደለም። እንደማንም መመላለስ እውነተኛ መኖር አይደለም። ሀብታም ልትሆን ትችላለህ፣ ዝነኛ ልትሆን ትችላለህ፣ የፈለከው ልትሆን ትችላለህ። እንደ ኢየሱስ መኖር ነው እውነተኛ መኖር። ሌላው ሁሉ ውሸት ነው። ስማኝ፣ ጌታ ኢየሱስ ክርስቶስ እሱ እውነት ነው፣ መንገድ ነው፣ ህይወት ነው። ለምን ብለህ ከጠየቀኝ እኔ ብቻ አይደለም ያልኩት። ኢየሱስ ክርስቶስ እሱ ህይወት እንደሆነ እውነት እንደሆነ መንገድ እንደሆነ የሚገርምን ነገር ልንገርህ፣ የመሰከሩለት ብዙዎች ናቸው። ለምሳሌ መላእክት መስክረውለታል። ራሷ እናቱ ማርያም መስክራለታለች። ሐዋርያት መስክረውለታል። እግዚአብሔር አብ መስክሮለታል። በሱ ደስ የሚለኝ የምወደው ልጄ እሱ ነው፣ እሱን ስሙት ብሏል። መላእክት ምን ብለዋል? የዓለም መድኃኒት ተወልዶላችኋል ብለዋል። እናቱ ምን ብላለች? የሚላችሁን አድርጉ እሱን ስሙት ብላለች። ሐዋርያት ምን ብለዋል? እናንተ የሰቀላችሁት ብለው መስክረውለታል። ሁሉም የመሰከሩለት ኢየሱስ ክርስቶስ ነው። እውነተኛ መኖር እንደማንም መኖር አይደለም። እውነተኛ መኖር እንደ ኢየሱስ መኖር ነው። አሁን መሰረታዊውን ነገር ነው የምነግርህ። የኔ ዓላማ የኔ ሐሳብ ጥቅም ከነበር እንዳትቅም፣ ታጭስ ከነበር እንዳትጠጣ አይደለም። ብትቅምም ባትቅምም የእግዚአብሔርን ደስታ የእግዚአብሔርን እውነት ትኖራለህ ማለት አይደለም። አሁን የተፈለገው መሰረታዊ ጉዳይ ሰማይ የሚደሰትብህ እግዚአብሔር የሚደሰትበት አይነት ህይወት ለመኖር ከፈለክ እሱ ህይወት ምን አይነት ህይወት እንደሆነ አሳያለሁ። እውነተኛ መኖር እንደ ኢየሱስ መኖር ነው ካልኳችሁ በኋላ እንደ ኢየሱስ መኖር ክርስቲያናዊ አመለካከት ነው። ጻፉ። እንደ ኢየሱስ መኖር ክርስቲያናዊ አመለካከት ነው። ክርስቲያናዊ አመለካከት ነው። እንደ ኢየሱስ መኖር ክርስቲያናዊ አመለካከት ነው። ብዙ ሰዎች ክርስትናን በዓለም አመለካከት ሊኖሩት ይፈልጋሉ። በዚህ ዓለም አስተሳሰብ ክርስትናን መኖር የሚፈልጉ ሰዎች አሉ። ክርስትና የራሱ የሆነ አስተሳሰብ አለው። እንደ ኢየሱስ መኖር ክርስቲያናዊ አመለካከት ነው። ጻፋችሁ፣ ቀጥሉና ጻፉ። እንደ ኢየሱስ መኖር አሁንም እንደ ኢየሱስ መኖር የህይወት ዘመን ትምህርት ነው። የህይወት ዘመን ትምህርት ነው። ጻፋውን እንደ ኢየሱስ መኖር የህይወት ዘመን ኑሮ ነው። እንደ ኢየሱስ መኖር የህይወት ዘመን ኑሮ ነው። ሰው እንደ ኢየሱስ ይኖራል ማለት በመጀመሪያ ደረጃ ኑሮ የሚቀዳው ከሐሳብህ ነው። ዛሬ የምትኖረው ኑሮ የትላንት ሐሳብህን ነው። የነገ ኑሮህን መቀየር ከፈለክ መቀየር ያለብህ ጓደኛ ወይም የምትኖርበትን ሀገር ሳይሆን ውስጥ ያለውን ሐሳብ ነው። ሰው የሚኖረው የሚያስበውን ሐሳብ ነው። ዛሬ የምትኖረው ትናንት ያሰብከውን ነው። ነገ የምትኖረው ደግሞ ዛሬ የምታስበውን ነው። ህይወትን እንዲቀየር ስራ አይደለም መቀየር ያለብህ። ህይወትን እንዲቀየር ሀገር አይደለም መቀየር ያለብህ። ህይወትን እንዲቀየር ጓደኛ አይደለም መቀየር ያለብህ። ህይወትን እንዲቀየር መጀመሪያ
ሐሳብን ነው መቀየር ያለብህ። እንደ ክርስቶስ መኖር የምትጀምረው እንደ ክርስቶስ ከማሰብ ነው። እንደ ክርስቶስ ነገሮችን ከመረዳት ነው። እሺ ይሄ እንደ ክርስቶስ መኖር የህይወት ዘመን ትምህርት ነው ካልኩ የሆነ ወቅት ላይ የምትጨርሰው አይደለም። ኬሚስትሪን፣ ባዮሎጂን ወይ ማቴማቲክስን የሆነ አመት ላይ ታቆመዋለህ። እንደ ኢየሱስ መኖር ግን የላይፍ ታይም ትምህርት ነው። ጌታ እስኪመጣ ወይም አንተ ወደ ጌታ እስክትሄድ ድረስ ሁል ጊዜ የምትማረው ትምህርት ቢኖር እንደ ኢየሱስ መኖር። ስለዚህ እንደ ኢየሱስ መኖር እየተማርክ ትኖረዋለህ፣ እየኖርክ ትማረዋለህ። አንዳንድ ትምህርቶችን አይተህ ከሆነ ተምረህ ከጨረስክ በኋላ ነው የምትሰራባቸው። እንደ ኢየሱስ መኖር ግን ከሌሎቹ ትምህርቶች ሁሉ ይለያል። እንዴት ብለህ ካልከኝ እየተማርክ ትኖራለህ፣ እየኖርክ ትማራለህ። ሁለቱንም ነው። የህይወት ዘመን ትምህርት ነው። 60 70 80 ዓመት በዚህ ምድር እስካለ ድረስ የማያልቅ ትምህርት ነው። በቃ ጨርሻለሁ ብለህ የምትለው ትምህርት አይደለም። ስለዚህ እንደ ጌታ እንደ ኢየሱስ ክርስቶስ መኖር ክርስቲያናዊ አመለካከት ነው። ጻፉ። እንደ ጌታ እንደ ኢየሱስ መኖር ክርስቲያናዊ አመለካከት ነው። ክርስቲያናዊ አመለካከት ነው። እንደ ኢየሱስ መኖር ባህል አይደለም። እንደ ኢየሱስ መኖር ሃይማኖት አይደለም። እንደ ኢየሱስ መኖር ልማድ አይደለም። እንደ ኢየሱስ መኖር ክርስቲያናዊ አመለካከት ነው። እሺ እንደ ኢየሱስ መኖር ክርስቲያናዊ አመለካከት ነው ብያቸዋለሁ። እንደ ኢየሱስ መኖር ከሰዎች ጋር ንክኪ እንዲኖርህ መኖር ነው። እንደ ሰዎች መኖር ግን ከሰዎች ጋር ንክኪ እንዳይኖርህ መኖር ነው። ጻፍ። እንደ ኢየሱስ መኖር ከሰዎች ጋር ንክኪ እንዲኖርህ መኖር ነው። እንደ ኢየሱስ መኖር ከሰዎች ጋር ንክኪ እንዲኖርህ መኖር ነው። ንክኪ እንዲኖርህ መኖር ነው። ንክኪ እንዲኖርህ መኖር ነው። እንደ ኢየሱስ መኖር ከሰዎች ጋር ንክኪ እንዲኖርህ መኖር ነው። እንደ ሰዎች መኖር ግን ከሰዎች ጋር ንክኪ እንዳይኖርህ መኖር ነው። ጻፍ። እንደ ሰው ስትኖር ከሰው ጋር ምንም አይነት ንክኪ እንዳይኖርህ ነው የምትኖረው። እንደ ሰው ስትኖር አትድረሱብኝ አልደርስባችሁም፣ አትምጡብኝ አልመጣባችሁም፣ አትንኩኝ አልነካችሁም ብለህ ቀይ መስመር አስመረህ ነው የምትኖረው እንደ ሰው ስትኖር። እንደ ኢየሱስ ስትኖር ግን ከሰዎች ጋር ንክኪ እንዲኖርህ መኖር ነው። ንክኪ እንዲኖርህ መኖር ነው። ንክኪ እንዲኖርህ መኖር ነው። እንደ ጌታ ኢየሱስ ክርስቶስ መኖር ምን ማለት ነው ብለህ ከጠየቀኝ እንደ ጌታ ኢየሱስ ክርስቶስ መኖር አስተሳሰብ ነው፣ አመለካከት ነው። በደንብ ስማኝ። እንደ ኢየሱስ መኖር ከሰዎች ጋር ንክኪ እንዲኖርህ መኖር ከሆነ ከሰዎች ጋር ንክኪ ካለ ሰዎች ይነኩሃል። ሲነኩ መብትህን፣ ሲነኩ ጥቅምህን፣ ሲነኩ ክብርህን፣ ሲነኩ ምቾትን፣ ሲነኩ ብዙ ነገርህን ይጥሉብሃል፣ ይወስዱብሃል። አየህ፣ እንደ ሰዎች ስትኖር ግን አልደርስብም አትድረስብኝ ብለህ ቀይ መስመር አስምረህ አንተም ተከበር እኔም እከበራለሁ፣ አንተም በራስህ እኔም በራሴ ብለን የምትኖረው። ለምሳሌ መጎርመስ ስትጀምር እናንተ ግቢ ውስጥ ክላስ ፈለክ አይደል? ክላስ ውስጥ ማንም እንዳይገባ ትፈልጋለህ። አሁን እንደ ሰው እየኖርክ ነው። እንደ ሰው መኖር፣ እንደ ሰዎች መኖር ከሰዎች ጋር ንክኪ እንዳይኖርህ መኖር ነው። እንደ እግዚአብሔር መኖር ግን ከሰዎች ጋር ንክኪ እንዲኖርህ መኖር ነው። ጌታ ኢየሱስ ክርስቶስ በዋነኛነት የሚታወቅበት ነገሩ ምን መሰለ? ጌታ ኢየሱስ በዋነኛነት የሚታወቅበት ነገሩ ከሰዎች ጋር ያለው ንክኪ ነው። ኢየሱስ ክርስቶስ በሕይወት ዘመን በምድር ላይ በተመላለሰበት ጊዜ በእግሩ ተጉዟል። በእግሩ ሲጓዝ የተጓዘበት ኪሎ ሜትር 34000 ኪሎ ሜትር ነው። the length of the equator የምድር ወገብን ርዝመት የሚያክል ተጉዟል። ኢየሱስ በብዛት የሚገኘው በገበያ፣ በገጠር ምስኪን ድሆች፣ በሽተኞች ባሉበት በጣም ትንንሽ ሰዎች አሉ የተባሉበት ከቀራጮች ጋር ከኃጢአተኞች ጋር እና ከአመንዝሮች ጋር ነው ኢየሱስ የሚገኘው። ይገርማል። ጌታ ኢየሱስ ክርስቶስ በመንገድ እያለፈ እያለ ማንም ሄዶ ቀሚሱን ይዳስሰዋል። ኢየሱስ ክርስቶስን ብዙ ሰዎች ነበር የሚከተሉት። እሺ እንደ ኢየሱስ መኖር እንዴት ብላችሁ ከጠየቃችሁኝ ስሙ ይልንገራችሁ። እንደ ኢየሱስ መኖር ብዬ ስላችሁ ሁለት ነገር እያልኳችሁ አይደለም። እንደ ኢየሱስ መኖር ማለት ቀላል ጥገናዎች ስለማድረግም አይደለም። እንደ ኢየሱስ መኖር ማለት እንከን የለሽ ስለመሆንም አይደለም። እንደ ኢየሱስ መኖር ብዬ ስላችሁ እውነተኛ መኖር እሱ ነው። ክርስቲያናዊ አመለካከት እሱ ነው። የእግዚአብሔር ደስታ እሱ ነው። የህይወት ዘመን ትምህርት ነው ብዬ ስላችሁ ቀላል ጥገናዎችን አድርጋችሁ በቃ ጠበቅበቅ አድርጋችሁ የሆነ ነገር ለአገልግሎት እንደምታበቁት ልክ እንደዛ አሁን ባለ አስተሳሰብ ላይ አሁን ባለ የህይወት ምልልስ ላይ ዝም ብሎ ማይነር የሆነ ሜንቴናንስ ማይነር የሆነ ሰርጀሪ አድርገ የምትኖረው ህይወት ነው እያልኩ አይደለም። ሲቀጥል ደግሞ እንከን የለሽም ስለመሆን አይደለም። 6 ክንፍ አውጥተህ በሁለት ክንፍ እየበረርክ በሁለት ክንፍ ፊትን በሁለት ክንፍ እግርን ሸፍነ ቅዱስ ቅዱስ እያልክ በእግዚአብሔር ፊት ምንም ሆነ ትኖራለህም እያልኩ አይደለም። ሁለቱ ጽንፍ አይደለም ብዬ ስላችሁ አንዱ ጽንፍ እንከን የለሽ፣ አንዱ ጽንፍ ደግሞ በቀላሉ እየቀለልክ የምትኖረው ነው እያልኩ አይደለም።
እንደ ኢየሱስ መኖር ክርስቲያናዊ አመለካከት ነው። እንደ ኢየሱስ መኖር መጀመሪያ የሚጠይቅ ምን አለ ሳይሆን ምን ታስባለህ ነው። እንዴት ነው የምታስበው? እንዴት ነው የምታስበው? ነገሮችን በምን መልኩ ነው የምትገነዘባቸው? የመጀመሪያው እንደ ኢየሱስ መኖር የሚጠይቀው ሐሳብህን ነው። አንተ ውስጥ ያለውን ሐሳብ። ምክንያቱም ኑሮክ የሐሳብህ ውጤት ነው። አሁን የምትኖረው ኑሮ የምትኖረው ትናንትና ባሰብከው አንተ ውስጥ ባለ ሐሳብ ነው። ስለዚህ የመጀመሪያ ተራ ቁጥር 1 በትህትና እንደ ኢየሱስ መኖር። በትህትና እንደ ኢየሱስ መኖር ጻፉ። በትህትና እንደ ኢየሱስ መኖር። ስሙኝ፣ አሁን የመጀመሪያው ተራ ቁጥር 1 እንደ ኢየሱስ ስኖር እንዴት ነው የምኖረው? በምን መልኩ ነው እንደ ኢየሱስ የምኖረው? እሺ እንደ ኢየሱስ ከኖርኩኝ አብ ይደሰትብኛል፣ የእግዚአብሔር ደስታ በሕይወቴ ይፈጸማል። አዎ። ስለዚህ እንደ ኢየሱስ መኖር እንዴት? የመጀመሪያው በትህትና እንደ ኢየሱስ መኖር እንዳትጽፉ። ትህትና አረ ለመሆኑ ምን ማለት ነው? ትህትና ማለት ምን ማለት ነው? አንዳንድ ሰዎች ትህትና ማለት የሚመስላቸው ሰላምተኝነት፣ ትህትና ማጎንበስ፣ ትህትና መቅለስለስ፣ ትህትና ዝምተኝነት፣ ትህትና ጥፍር መብላት፣ ፀጉር ማከክ፣ ትህትና አለመናደድ፣ ትህትና እንዴት ብዬ ልበላችሁ አጎንብሶ ከቸርች መውጣት ምናምን ይመስላቸዋል። ረጅም ሰላምታ፣ ደህና ነሽ፣ እንደምን ነሽ፣ ብርቱ ነሽ፣ ትበረቻለሽ፣ እናትሽ ደህና ናቸው፣ አባትሽስ እንደው ትበረታላችሁ አላችሁ፣ ልጆቹ ሁሉ ደህና ናቸው፣ ጥጆቹስ ከብቶቹስ ሰላም ናቸው። ረጅም ሰላምታ መስጠት ትህትና ይመስላቸዋል። አንዳንድ ሰዎች ደህና ምናምን ማለት ይመስላቸዋል። ትህትና በጣም የሚገርማችሁ ነገር ልንገራችሁ። ትህትና ማለት it's a kind of understanding የአመለካከት አይነት ነው። የአመለካከት አይነት ነው ትህትና። ቆይ እንዳትጽፉ። የአመለካከት አይነት ነው። ምን አይነት አመለካከት ካልከኝ አንተ ስለ ሰዎች ያለህ ጤነኛ አመለካከት ትህትና ይባላል። እንዲህ ብላችሁ ጻፉ። ትህትና የአመለካከት አይነት ነው። ትህትና የአመለካከት አይነት ነው። የአመለካከት አይነት ነው። የሚኖረውም ወገቤ ላይ ሳይሆን ጭንቅላቴ ውስጥ ነው ብለህ ጻፍ። የሚገኘውም ወገቤ ላይ ሳይሆን ጭንቅላቴ ውስጥ ነው። የሚገኘውም ወገቤ ላይ ሳይሆን ጭንቅላቴ ውስጥ ነው። እሺ አመለካከት ነው አላችሁ። የአመለካከት አይነት ነው። ትህትና ማለት ብለህ ጻፍ ቶሎ። ትህትና ማለት ስለ ሰዎች ያለ ጤነኛ አስተሳሰብ ማለት ነው። ስለ ሰዎች ያለ ጤነኛ አስተሳሰብ ማለት ነው። ከዚህ ስትመለሱ ወንድሞቻችሁን፣ እህቶቻችሁን፣ ከዘኖቻችሁን፣ ቤተሰቦቻችሁን እንድታስተምሩ ፈልጋለሁ። ትህትና ማለት it's a kind of understanding የመረዳት የአመለካከት አይነት ነው። ትህትና ምን አይነት አመለካከት ብለህ ስትጠይቀኝ አንተ ስለ ሰዎች ያለ ጤነኛ አስተሳሰብ ትህትና ይባላል። እንዴት? ስማኝ እንዳትጽፍ። በፊልጵስዩስ መጽሐፍ ምዕራፍ 2 ላይ ሲናገር እንደዚህ ይላል። ከእግዚአብሔር ጋር የነበረው መስተካከል እንደመቀማት ሳይቆጥር ያለቅ ዝቅ አለ፣ ራሱንም ባዶ አደረገ፣ በሰው መልክ በባሪያ መልክ ተገኘ ይልና ባልንጀራ ካንተ እንዲሻል አድርገህ በትህትና ቁጠራል። ትህትና አቆጣጠር ነው። አየህ፣ ባልንጀራ ካንተ እንዲሻል አድርገህ በትህትና ቁጠር ይላል መጽሐፍ። ትህትና ማለት አንተ ስለ ሰዎች ያለ ጤነኛ አስተሳሰብ ነው። ከኔ ይሻላል ብለህ የምታስበው ሐሳብ ትህትና ይባላል። ስለ ሰዎች ያለ አስተሳሰብ ነው ትህትና ማለት። ያም አስተሳሰብ ጤነኛ ሆኖ ከተገኘ ብቻ ባልንጀራ ካንተ እንዲሻል አድርገህ በትህትና ቁጠር። በክርስቶስ ዘንድ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን ይላል መጽሐፍ ሲናገር። ስማ፣ በጣም የሚገርም ነገር ነው የምነግርህ። ትህትና ማለት አንተ ለሰዎች ያለ ጤነኛ አስተሳሰብ ማለት ነው። አንቺ ለዘመዶችሽ ያለሽ ጤነኛ አስተሳሰብ፣ ለአባትሽ፣ ለእናትሽ፣ ለወንድምሽ፣ ለእህቶችሽ፣ ለአክስቶችሽ፣ ለአጎቶችሽ፣ ለጎረቤቶችሽ፣ ለጓደኞችሽ ያለሽ ጤነኛ አስተሳሰብ ትህትና ይባላል። ትህትና ማለት መቅለስለስ አይደለም። ትህትና ማለት ጥፍር መብላት፣ አንገት መድፋት አይደለም። ትህትና ማለት ለሰው ያለ ጤነኛ አስተሳሰብ ማለት ነው። ትህትና ማለት ለሰዎች ያለ ጤነኛ አስተሳሰብ ማለት ነው። ስማኝ፣ በጣም ብዙ ጊዜ ስለ ሰዎች ጤነኛ አስተሳሰብ መያዝ የሚጠቅም የሚመስለን ጤነኛ አስተሳሰብ የያዝንለትን ሰው ነው። እኔ ስላንተ ጤነኛ አስተሳሰብ ሲኖረኝ እኔ እኮ ስላንተ ጥሩ ነገር ነው ማስበው ብዬ ስል ለአንተ ጥቅም ስል እማረገው ነው የሚመስለው። በጣም ይገርም ነገር ልንገርህ። በትህትና የሚጠቀመው አስተሳሰቡን ያሰበው ሰው ነው እንጂ የታሰበለት ሰው አይደለም። ስለ ሰዎች መርዛማ የሆነ አስተሳሰብ ይዘ፣ ቶክሲክ የሆነ አስተሳሰብ ይዘ፣ አሲዲክ የሆነ አስተሳሰብ ይዘ
የምትጎዳው አንተ ነህ። ሰውየውን አይደለም የምትጠቅመው። ባልንጀራ ካንተ እንዲሻል አድርገህ በትህትና ቁጠር ሲል መጽሐፍ ቅዱስ ለምሳሌ እኛ ሰዎች በተፈጥሯችን ለጥፋታችን ምህረት፣ ለራሳችን ጥፋት ምህረትን፣ ለሰዎች ጥፋት ፍርድን የምንጠይቅ ሰዎች ነን። ለራሳችን ጥፋት ጊዜ አቤቱ ቸርነህና ምህረትህ ለዘላለም ነውና ብለን እንጸልይና ለሰው ጥፋት ጊዜ ግን አትፈርድም ወይ አትወርድም ወይ አንገታቸውን አትቆለምማቸውም ወይ አትረግጣቸውም ወይ የታለ ክንድህ የታለ እጅህ ምናምን ብለን የምንጠይቅ ምስኪን ሰዎች ነን። ለኔ ጊዜ ምህረትህ ለዘላለም ነው ቸርነትህ አያልቅም ባለጠጋ ነህ ብዬ የጸለይኩት ጸሎት ለአንተ ጊዜ ሲሆን ቅጣት ሆኖ የሚወርደውን ስለሆነ ነው። ትህትና ማለት አንተ ለጎረቤቶች ያለ ጤነኛ አስተሳሰብ ነው። እስቲ አንድ ጥያቄ ልጠይቃችሁ። በሰፈራችሁ፣ በቤታችሁ፣ በቤተሰቦቻችሁ ዘንድ፣ በስጋም ዘመዶቻችሁ ዘንድ፣ በጎረቤቶቻችሁ፣ በጓደኞቻችሁ ዘንድ ስለ ሰዎች ጤነኛ አስተሳሰብ አላችሁ? ጤነኛ አስተሳሰብ ካላችሁ ትህትና ይባላል። እሱ ትህትና ማለት ለሰዎች ያለ ጤነኛ አስተሳሰብ ነው። መርዝ የሚጎዳው መርዙ የተቀመጠበትን ዕቃ ነው። በጣም የሚገርማችሁ ነገር ነው የምነግራችሁ። መጽሐፍ ቅዱስ ሲናገር እንደዚህ ይላል። ፊልጵስዩስ መጽሐፍ ምዕራፍ 2 ላይ ክርስቶስን ከእግዚአብሔር ጋር የነበረውን መስተካከል እንደመቀማ ሳይቆጥር ያለ ልክ ዝቅ ዝቅ አለ ይላል። ራሱንም ባዶ አደረገ ብሎ ይናገራል። ትህትና ማለት ራስን ባዶ ማድረግ ማለት ነው። የሚቀለው ግን ሰውን ባዶ ማድረግ ነው። ራስን ባዶ ማድረግ ከባድ ነው። ራስን ሰውን በዜሮ ማባዛት ነው ቀላል። ራስን በዜሮ ማባዛት ግን ከባድ ነው። እንዲህ ብለህ ጻፍ። ትህትና ራስን በዜሮ ማባዛት ነው። እኛ ብዙ ጊዜ ሰዎችን ነው በዜሮ የምናባዛው። አቤት ሰዎችን በዜሮ ለማባዛት ያለን ችሎታ፣ ያለን ብቃት፣ ያለን ፍጥነት። ሰዎችን በዜሮ ለማባዛት እንደኛ ፈጣን የለም። ደሞ እሱ እሷ ደግሞ በዜሮ አጣፍተን ሰፈሩን ሁሉ ሰዎች መሰሉ ጥርቅም። ትህትና ማለት በመጀመሪያ እግዚአብሔርም ሲቀጥል ወንድምህን በመጨረሻም ራስህን ማስቀመጥ ማለት ነው። ጻፍ። ትህትና ማለት በመጀመሪያ እግዚአብሔርን ሲቀጥል ወንድምህን በመጨረሻም ራስህን ማስቀመጥ ማለት ነው። ራስህን ማስቀመጥ ማለት ነው። በመጀመሪያ ደረጃ እግዚአብሔርን ሲቀጥል ወንድምህን በመጨረሻም ራስህን ማስቀመጥ ማለት ነው። ትህትና ማለት ትህትና it's a kind of understanding። አንተ ለወንድሞች፣ ለጎረቤቶች፣ ለቤተሰቦች ያለ ጤነኛ አስተሳሰብ ትህትና ይባላል። ምንድነው ለሰዎች የምታስበው ብሎ ነው የሚጠይቅ ትህትና። ስለ አባት ምን ታስባለህ? ስለ እናት ምን ታስባለህ? ስለ እህት ምን ታስባለህ? ስለ ቤተሰቦች ምን ታስባለህ? ትህትና ለሰዎች ያለ ጤነኛ አስተሳሰብ ነው። ምክንያቱም መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ባልንጀራ ካንተ እንዲሻል አድርገህ በትህትና ቁጠር ይላል። ትህትና it's a kind of አቆጣጠር አስተሳሰብ ነው። ትህትና ምን አይነት አስተሳሰብ? ወንድሜ፣ ባልንጀራዬ፣ ቤተሰቤ ከኔ ይሻላል የሚል አስተሳሰብ። ወይም በአጭር ትርጓሜ ትህትና ማለት ለሰዎች ያለ ጤነኛ አስተሳሰብ ማለት ነው። ጤነኛ አስተሳሰብ ነው። በጣም የሚገርማችሁ ነገር ንገራችሁ። እኛ ሰዎች በተፈጥሯችን አይደለም ለጠላቶቻችን ለወዳጆቻችን እንኳን ጤነኛ አስተሳሰብ የለንም። አይደለም ስለ ጎዱን ሰዎች አይደለም፣ ስለ በደሉን ሰዎች አይደለም፣ ስላቆሰሉን ሰዎች አይደለም፣ ስለ ውለታ ስለዋሉልን ሰዎች እንኳን ጤነኛ አስተሳሰብ የለንም። ስለ ረዱን፣ ስላሳደጉን፣ ሰፖርት ስላደረጉን ሰዎች እንኳን ጤነኛ አስተሳሰብ የለንም። አይደለም ስለማናቀው ሰው። እንደውም አንዳንዶቻችን እንደ ቄንጥና እንደ ዕውቀት ነው። ሳየው አይመቸኝም፣ አልወደውም፣ እንዲሁ ሳየው ያስጠላኛል ስንል አናፍርም። ራሱ ሳየው ያስጠላኛል ስንል አናፍርም። ትህትና ለሰዎች ያለ ጤነኛ አስተሳሰብ ነው። በጣም የሚገርም ነገር ነው የምነግርህ። ትህትና ወደ ጸጋ የመግቢያ በር ነው። ትህትና ወደ ጸጋ የመግቢያ በር ነው። እንዴት ብለህ ከጠየቀኝ መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ትዕቢተኞችን ይቃወማል፣ ለትሑታን ጸጋን ይሰጣል። አየህ፣ ከእግዚአብሔር ዘንድ አንዳች ጸጋን የምትቀበለው ረጅም ሰዓት ስለምትጸልይና ስለምትጾም እንዳይመስል። እግዚአብሔር ጸጋን የሚያበዛልህ ሱፐርናቹራል የሆነ ፓወር በአንተ ህይወት ላይ የሚለቀቀው ጸሎትን የሚሰማው የሚረዳ አስፈላጊውን ነገር የሚያደርግልህ እግዚአብሔር አምላክ አንተ ረጅም ሰዓት ስለምትጸልይ ስለምትጾም አስራት ስለምትሰጥ መባ ስለምትሰጥ
እግዚአብሔር ጸጋ ይሰጣል አይል መጽሐፍ ቅዱስ። ለትሑታን ጸጋን ይሰጣል። ያዕቆብ መልእክት ላይ ሲናገር ትዕቢተኞችን ግን ይቃወማቸዋል አለ። ትሑታን እነማን ናቸው ብለህ ከጠየቀኝ ለሰዎች ጤነኛ አስተሳሰብ ያላቸው ሰዎች። ስማኝ ልንገር፣ እኔ ነኝ። ትህትና ወደ ጸጋ የመግቢያ በር ነው። ትህትና የመንፈሳዊ ሀብት ሁሉ መሰረት ነው። የስጦታዎች ሁሉ አጥር ነው። ትህትና ማለት የመንፈሳዊ ዓለም ማስተር ኪ ነው። ማስተር ኪ ነው ትህትና። በጣም ብዙ ክርስቲያኖች ጴንጤ በለው ኦርቶዶክስ በለው በጣም ብዙ ክርስቲያኖች ሚስ የሚያደርጉት ነገር ቢኖር ለሰው ልጅ ያላቸው አስተሳሰብ በጣም በህይወታቸው ማተር እንደሚያደርግ አያስቡም። የሚጨነቁት ስለ ሰውየው የሚያስቡት ሐሳብ የሚያስጨንቃቸው ሰውየው ያወቀባቸው ታይም ላይ ብቻ ነው። ስለዚህ ሲያሙት፣ ሲቀረጥፉት፣ ሲከተክቱት የብር 99 ሲመድቡት ምንም ሳይሉ ሰውየው ቅንጣቷን ሲሰማ እኔ እኮ እንደሱ ለማለት ፈልጌ አይደለም ይላሉ። ስማይ ልንገር፣ በጣም ብዙ ኢትዮጵያዊ ይጸልያል። ጴንጤው በስመ አብ ወልደ መንፈስ ቅዱስ አሐዱ አምላክ በኢየሱስ ስም በጌታ በኢየሱስ ስም ምናምን ላይ ይጸልይልሃል። በቃ ይጮሃል፣ ይዘላል። ስማ በኢየሱስ ስምም በል እንተክለስለሰም ቁም። እግዚአብሔር ሰው ፊትን ያያል፣ እግዚአብሔር ግን ልብን ያያል ይላል መጽሐፍ ሲናገር። አንተ ስትቆም ትህትና ማለት ምን ማለት እንደሆነ ታውቃለህ? ከጸሎት የሚቆጠር የልብ ዝንባሌ ነው። ትህትና ማለት የጸሎት 51% ማለት ነው። የጸሎት 51% ማለት ነው። ሁለት ሰው ነበሩ ይላል ሉቃስ ወንጌል ላይ ሊጸልዩ ወጡ ይላል። ከዛ አንደኛው እንደዚህ ያለ በሳምንት 3 እጾማለሁ፣ አስራትና መባ እሰጣለሁ፣ አመንዝራ ቀማኛና እንደዚህ ስላላረከኝ አለና እንደዚህኛው ቀራጭ ስላላረከኝ አመሰግናለሁ አለው። ያኛው ኃጢአተኛ ግን ደረቱን እየደቃ እኔን ኃጢአተኛው ማረኝ አለ። የትኛው ጸደቀ ሲባል ደረቱን እየደቃ የመታው ያ በሳምንት 3 የሚጾመው አስራት መባ የሚሰጠው እሱ ሰውዬ እሱ አይደለም የጸደቀው። በጣም ይገርምሃል። ትህትና ማለት ከጸሎት የሚቆጠር የልብ ዝንባሌ ነው። ስማ በእግዚአብሔር ፊት 10 ሰዓትም ቁም፣ 10 ደቂቃ ቁም። በእግዚአብሔር ፊት አስራትም ስጥ፣ ምንም አትስጥ። በህይወትህ ማተር የሚያደርግ ነገር ቢኖር ለሰው ያለ አስተሳሰብ ነው። ለሰው ያለ አስተሳሰብ ነው። ቀላል ጉዳይ እንዳይመስላችሁ ለሰው ያላችሁ አስተሳሰብ ቀላል ጉዳይ እንዳይመስላችሁ። ጫወታ አይደለም፣ ጢፎሶነት አይደለም፣ ድጋፍ አይደለም፣ እገዛ አይደለም፣ ሞኝነት አይደለም፣ ቂልነት አይደለም። ለሰው ልጅ ያለ ጤነኛ አስተሳሰብ ዝም ብሎ እንዳይመስልህ። ትህትና ማለት ወደ ጸጋ የመግቢያ በር ነው። ስማኝ፣ ለትሑታን ጸጋን ከሰጠ ትዕቢተኞችን ይቃወማቸዋል። ትሑታኖች ጸጋ ከተቀበሉ ትዕቢተኞች ደግሞ ከእግዚአብሔር ዘንድ ምት ይጠብቃቸዋል። እኛ ትህትና የሚመስለን መቅለስለስ ነው። ትህትና የሚመስለን ማጎንበስ ነው። ከዚህ የተነሳ በቃ በየሃይማኖት ቤቱ እናስጨንቃለን። ኢትዮጵያዊ 90% ሃይማኖተኛ ነው። ከዛ ውስጥ ደግሞ የሚበዛው ክርስቲያን ነው። በጣም በሚገርም ሁኔታ ግን አንዱ ለሌላው፣ ለጎረቤቱ፣ ለቤተሰቡ፣ ለጓደኛው፣ ለሰፈር ሰው ምንም አርጎት ለማያውቅ ሰው ቶክሲክ የሆነ አስተሳሰብ ነው ያለው። አረ ተወሱን ለባለ ውለታው ትምህርት ላስተማረው፣ ዋጋ ለከፈለለት፣ ብዙ ነገር ላደረገለት ሰው እንኳን በውስጡ ያለው አስተሳሰብ መርዛማ ነው። እንደዚህ ብላችሁ ጻፉ። ትህትና ወደ ጸጋ የመግቢያ በር ነው። ትህትና ወደ ጸጋ የመግቢያ በር ነው። ወደ ጸጋ የመግቢያ በር ነው። ወደ ጸጋ የመግቢያ በር ነው። ወደ ጸጋ የመግቢያ በር ነው አላችሁ። ጻፉ። ትህትና አሁንም የመንፈሳዊ ሀብት መሰረት ነው። የመንፈሳዊ ሀብት መሰረት ነው። የመንፈሳዊ ሀብት መሰረት ነው። ትህትና 51% ጸሎት ነው። 51% ጸሎት ነው። እንደዚህ ብለህ ጻፍ። ከጸሎት የሚቆጠር የልብ ዝንባሌ ነው ትህትና። ከጸሎት የሚቆጠር የልብ ዝንባሌ ነው። እበል ሉቃስ ወንጌል መጽሐፍ ምዕራፍ 18 ላይ አውጣ እስቲ ቶሎ በል። ስለ ሰው ልጅ ጤነኛ አስተሳሰብ ሳትይዝ የምትሰጠው መባ ተበልታል። አስራትንም ተበልታል። ወፍ የለም፣ ባዶ ነው መዝገቡ። ተበልታል።
ሉቃስ ወንጌል መጽሐፍ ምዕራፍ 18 ከቁጥር 9 ጀምሮ ለማንበብ 1-3 ጻድቃን እንደሆኑ በራሳቸው ለሚታመኑና ሌሎችን ሁሉ በጣም ለሚንቁ ይህን ምሳሌ ሌሎችን ምን ለሚያደርጉ here it is the point ሌሎችን ምን ለሚያደርጓቸው አየህ ሲንቋቸው ከመሬት ተነስተው አይደለም የሆነ መነሻ ሐሳብ አላቸው እነሱ ሌሎቹን የሚንቁበት መነሻ ሐሳብ አላቸው በጣም እንትን እንደዚህ ብለህ እምትንቅ ሌሎችን ለሚንቁ አለ ከዛስ ይህንን ምሳሌ ምን አላቸው ከዛስ እንዲህ ሲል ሁለት ሰዎች ሊጸልዩ ወደ መቅደስ ወጡ ከዛስ አንዱ ፈሪሳዊ ሁለተኛው ቀራጭ ነው እሺ ፈሪሳዊው ቆሞ በልቡ ይህንን ሲጸልይ እግዚአብሔር ሆይ እንደሌላ ሰው ሁሉ ቀማኞችና አመፀኞች አመንዝሮችም ወይም እንደዚህ ቀራጭ ስላልሆኑ አመሰግናለሁ ከዛስ በየሳምንቱ 2 ጊዜ እጾማለሁ ከዛስ ከማገኘውም ሁሉ አስራተ አወጣለሁ ከዛስ አለ ከዛስ ቀራጩ ግን በሩቅ ቆሞ አይኖቹን ወደ ሰማይ ሊያነሳ እንኳን ምን አላለም ከዛስ ነገር ግን አምላክ ሆይ እኔን ኃጢአተኛውን ማረኝ እያለ ደረቱን ከዛስ ነበር እሺ እላችኋለሁ ከዚህ ይልቅ ይህ ጻድቅ ሆኖ ወደ ቤቱ በአስራት ሰጥቷል ተበልቷል ጸልዮአል ተበልቷል ጦሟል የምግብ ማቆም አድማ ነው አስራት የሰጠው ሊጸድቅ ነው የጦመው ሊጸድቅ ነው በሳምንት 2 ይጦማል አስራት ይሰጣል ከሚያገኘው ከዛስ ሃይማኖታዊ ስርዓት ይፈጽማል ግን ስለ ሰው መርዛማ አስተሳሰብ ይዟል ሰው ይንቃል ከዚህኛው ሰውዬ ይልቃል ይሄ አመንዝራ ቀማኛ ምናምን የተባለው አመፀኛ የተባለው ሰውዬ ደረቱን እየደቃ ከዚህኛው ሰውዬ አስራት ከሚሰጠው ሰውዬ ይልቅ በሳምንት 2 ከሚጦመው ሰውዬ ይልቅ አልበላም አልጠጣም ብሎ የምግብ ማቆም አድማ ካረገው ሰውዬ ይልቅ አየ ስለ ሰው መርዛማ አስተሳሰብ ይዘ ብትጾም የምግብ ማቆም አድማ ላይ ነኝ እንጂ ጾም ላይ አይደለም ስለ ሰው ያለ ጤነኛ አስተሳሰብ ትህትና ይባላል ሰውየው እንደዚህ ያለ ሌሎችን ለሚንቁ ስለ ሰዎች ጤነኛ አስተሳሰብ ለሌላቸው ሰው ሲባል ሰው ጤፉ ለሆኑ ሰዎች አይገርም ትህትና 51% ጸሎት ትህትና ጻፍ ትህትና ለምትበልጠው የምትሰጠው ህይወት ነው ትህትና ለምትበልጠው የምትሰጠው ህይወት ነው ለምትበልጠው የምትሰጠው ህይወት ነው ለምትበልጠው ሰው የምትሰጠው ህይወት ነው ትህትና ለምትበልጠው ሰው የምትሰጠው ህይወት ትህትና ይባላል ምን ማለት ነው በሌላ አማርኛ ለምትበልጠው ሰው የምትሰጠው ህይወት ነው ማለት ምን ማለት መሰለህ ዶክተር አብይ ቢመጣ መንገድ ብትለቅለት ትህትና አይደለም አለቅም ብለህ ብትል ቀበቶ ተይዞ በጥሩ ካልቾ ትለቃለህ ቁጭ ብለህ ስራ አስኪያጁ ሲመጣ ያንተ አለቃ ሲመጣ ከወንበር መነሳት ትህትና አይደለም እንጀራ ነው አለቃክ ሲመጡ ከወንበር መነሳት ትህትና አይደለም እንጀራ ነው ትህትና ለምትበልጠው ነው ዘበኛው ሲመጣ ከወንበር መነሳት ነው ትህትና ለፓርኪንግ ሰራተኛው የምትመልሰው መልስ እንጂ ለትራፊኩ አይደለም ትራፊኩ ሳይክ ክላክስ እያለክ የኔ ትሁት የኔ ሰላምተኛ እንዴ ነበናት ትህትና ለምትበልጠው ሰው የምትሰጠው ህይወት ነው
አንተ ለምትበልጠው ሰው የምትሰጠው ህይወት ነው።